ኢየሱስን በማመናቸው ምክንያት በገዛ ሀገራቸው ስደተኛ የሆኑ በአንበሳ እየተበሉ በዘይት እየተቀቀሉ በሳት እየተጠበሱ ከዛሬ ነገ ቄሳር ይገለናል ብለው ለሚጠብቁ በዛ ዘመን ለነበሩ ክርስቲያኖች ዮሐንስ የራእይ መጽሐፍን ሲዘጋላቸው በገዛ ምድራችሁ ስደተኛ ሆናችሁ አይደል? በገዛ ምድራችሁ ሪፊውጅ ካምፕ ውስጥ እንደገባ ባይተዋር እንደሆነ ተሰማችሁ አይደል? ህይወት እንደዚህ እንደሆነ አያበቃም። ሀገር ተዘጋጅቶላችኋል። አዲሲቱ ከተማ አላችሁ ብሎ ነው ዮሐንስ መጽሐፉን የሚጨርሰው። የሚደንቅ አጨራረስ ነው የሚጨርሰው ማለት ነውና በዚህ በጣም ተገርም ያለው እግዚአብሔርን አመሰግናለሁ። የራእይ መጽሐፍ ምዕራፍ 22 ብላችሁ ጻፉ። ራእይ መጽሐፍ አሁን መዝጊያውን ነው ማወራው። የራእይ መጽሐፍ ምዕራፍ 22 ዮሐንስ መጽሐፉን የሚያጠናቅቀው በተስፋ በማስጠንቀቂያና በጸጋ መልእክት ነው። መጽሐፉን ሲጨርሰው 22ኛው ምዕራፍ የተስፋ መጽሐፍ የማስጠንቀቂያና ጸጋን በመናገር መጽሐፉን ይጨርሰዋል። የራእይ መጽሐፍ ምዕራፍ 22 ዋንኛ አጠቃላይ መልእክት 3 ናቸው። 3 ሐሳብ ነው። በራእይ መጽሐፍ ምዕራፍ 22 ላይ ዮሐንስ አንኳር የሆኑ 3 ሐሳቦችን ያስቀምጣል። የመጀመሪያው ሐሳብ ምንድነው? ሰው አጥቶት ወደ ነበረው ህይወት ይመለሳል። ምናልባትም እንደውም በክብር ካጣው ህይወት ጋር ሲነጻጸር የሚበልጥ ህይወት ይቀናጃል ብሎ ነው የሚጨርሰው። ትዝ ካላችሁ የዘፍጥረት መጽሐፍን ስትከፍቱት ስለ ህይወት ዛፍ ይነግራችኋል። ዘፍጥረት መጽሐፍ ምዕራፍ 1 ላይ ያያችሁትን የህይወት ዛፍ ራእይ መጽሐፍ ምዕራፍ 22 ላይ ያመጣና በዚች በአዲሲቱ ከተማ የህይወት ውሃ ወንዝ እና የህይወት ዛፍ እንደተመለከተ ዮሐንስ ይናገራል። ስለዚህ ያ በዘፍጥረት መጽሐፍ ምዕራፍ ላይ የተጀመረው የሞት ቀውስ የኃጢአት ቀውስ ያበቃለትና ሰው በዘፍጥረት መጽሐፍ ልክ ሲፈጠር ከነበረው ክብር በሚበልጥ ክብር በክርስቶስ ኢየሱስ አምኖ ይቀናጃል ብሎ ይላልና ምላችሁ ፈልጌ ነው። ዘፍጥረት መጽሐፍ ላይ እግዚአብሔር ሰውን ፈጠረ፣ አዳምና ሔዋንን ፈጠረ። ከዛ በኃጢአት ምክንያት ከኤደን ገነት ተባረሩ። ያ ከኤደን ገነት የተባረረው ሰው በክርስቶስ ኢየሱስ ሲያምን መጨረሻ ላይ ምንድነው የሚሆነው ብላችሁ ስትሉ በኃጢአት ከመውደቁ በፊት ከነበረው ህይወት በላይ ሌላ ክብር ይቀናጅና ይጨርሳል ብሎ ይላቸዋልና ዘፍጥረት 1ንና ዘፍጥረት የመጀመሪያውን 3ኛው ምዕራፍና ራእይ መጽሐፍ ማገናኘት ትችላላችሁ። ሁለተኛው የራእይ መጽሐፍ ምዕራፍ 22 አንኳር ነጥብ የኢየሱስ መምጣት በቅርብ ነው የሚል ሐሳብ ነው። ስለዚህ ትጉ፣ ታማኝ ሁኑ ብሎ ይናገራል። ኢየሱስ በቅርብ ሊመጣ ስለሆነ አሁን በክርስትናችሁ ላይ ትጋት ጨምሩ፣ እንዳትሰንፉ፣ እንዳታክቱ፣ እንዳትሰለቹ። ብዙ የሚያታክቱ፣ ብዙ የሚያደክሙ፣ ብዙ የሚያሰለቹ ነገሮች ሊኖሩ ይችላሉ። እናንተ ግን ትጋታችሁን ጨምሩ። ለምን? ጌታ ሊመጣ በደጅ ስለሆነ ብሎ ይናገራል። በሶስተኛ ደረጃ ጸጋ ለሁሉ ይላል። የእግዚአብሔር መንግስት ለሚፈልግ ሁሉ ይገኛል ብሎ ይናገራል። እና እነዚህ 3 ሐሳቦች ነው አንኳር 22ኛው ምዕራፍ የሚናገረው። ምን ማለት ነው? ያ በመጀመሪያ ዘፍጥረት ላይ የነበረው የህይወት ቀውስ ይወገዳል። ኢየሱስ በቅርብ ይመጣል። ጸጋ ለሁሉ ለሚፈልግ ሁሉ ይሆናል ይላል። መጽሐፉ የሚያጠናቅቀው በተስፋ ነው፣ ከዛም በማስጠንቀቂያ ነው፣ ከዛም በጸጋ ነው ብያቸዋለሁ። ከዛ ሲቀጥል 8 ንዑስ ሐሳቦችን በዚህ በራእይ መጽሐፍ ምዕራፍ 22 ላይ ታገኛላችሁ። የመጀመሪያው ከቁጥር 1 እስከ 2 የምትመለከቱት የህይወት ዛፍና የህይወት ውሃ ነው። የህይወት ዛፍና የህይወት ውሃም በተመለከተ እዚህ ራእይ መጽሐፍ ምዕራፍ 22 ላይ ታያላችሁ። ባለፈው ሳምንት እዚህ ላችኋል አይደለ? ራእይ መጽሐፍ ላይ አዲስ ሰማይና አዲስ ምድር አየሁ፣ የመጀመሪያው ሰማይና የመጀመሪያው ምድር አልፏል፣ ወደፊትም ባህር የለም ብሎ ይናገራል። 21ኛው ምዕራፍ ላይ የሚናገረው ለአማኞች የተዘጋጀችው አዲሲቱ ከተማ ምን እንደምትመስል፣ የኑሮ ሁኔታ ምን እንደሚመስል ነው የተናገረው። እና እዚህ አዲስ ሰማይና አዲስ ምድር አየሁ ካለ በኋላ በዚህ ከተማ ውስጥ ሞት የለም፣ ሁከት የለም፣ ጦርነት የለም። በዚህ ከተማ ውስጥ ፍቅር ነው ያለው፣ ሰላም ነው ያለው፣ በሽታ የለም፣ ድህነት የለም። እነዚህ ነገሮች ይናገራል። ስለዚህ ራእይ መጽሐፍ ምዕራፍ 22 የመጀመሪያው 1 እና 2 ቁጥር የህይወት ወንዝና የህይወት ዛፍ ብሎ ይናገራል። ምን ማለት ነው ይሄ? የህይወት ወንዝና የህይወት ዛፍ ማለት ባክ ቱ ዘ ኦሪጂን ነው። ወደ ዘፍጥረት መጽሐፍ ራእይ መጽሐፍ ምዕራፍ 22 ቁጥር 1 እና 2 ወደ ዘፍጥረት መጽሐፍ የመጀመሪያው ክፍል ይመልሳቸዋል። ከዛ ቁጥር 3 ዘፍጥረት 3 ላይ የተጀመረው እርግማን፣ ሞት፣ ስቃይ፣ ከእግዚአብሔር መለየት ይወገዳል ብሎ ምዕራፍ 22 ቁጥር 3 ይናገራል። ሞት ይወገዳል፣ ከእግዚአብሔር መለየት ይወገዳል፣ እርግማን ይወገዳል፣ ስቃይ ይወገዳል ብሎ ይናገራል። ሰዎች ከእግዚአብሔር ጋር በቀጥታ ይገናኛሉ፣ ፊቱን ያዩታል ይላል። ፊቱን ያዩታል፣ ጌታን በሙሉ ዕውቀትና ጸጋ መኖር ይጀምራሉ። ሶስተኛው የዚህ ንዑስ ሐሳብ ማለት ነው
የእግዚአብሔር ዘላለማዊ ብርሃንን በአዲሲቱ ከተማ ውስጥ እንደምናይ ይናገራል። ይሄ ደግሞ የኃጢአት ምልክት የሆነው ጨለማ እንደሚወገድ የምትመለከቱበት ነው። በአራተኛ ደረጃ ቁጥር 6 እስከ 7 ኢየሱስ ቅርብ ነው ብሎ ይናገራል። ኢየሱስ እመጣለሁ በማለት ራእይ መጽሐፍ ምዕራፍ 22 ላይ 3 ጊዜ በተደጋጋሚ ጊዜ ይናገራል። ስለዚህ እምነት ትጋትና ተስፋን የሚጠይቅ ነው። ምጽፉ ሰዎች እንደዚህ በሉ፣ የኢየሱስ መምጣት እምነት ተስፋና ትጋት ይጠይቃል። እምነት ተስፋና ትጋት ይጠይቃል። ከናንተ እምነት ይጠይቃል፣ ተስፋ ይጠይቃል፣ ትጋት ይጠይቃል። ሞር ኦፍ የክራይስት መምጣት በቀረበ ቁጥር አማኞች ትጋት ሊጨምሩ፣ እምነት ሊጨምሩ፣ እንደዚሁም ደግሞ ተስፋቸው ሊጠብቁ እንደሚገባ ይናገራል። በአምስተኛ ደረጃ ከቁጥር 8 እስከ 9 22ኛው ምዕራፍ ሲናገር ለእግዚአብሔር ብቻ ስግደት እንደሚገባ መልአኩ ለዮሐንስ ይነግረዋል። ከዛ በስድስተኛ ደረጃ ቁጥር 17 ላይ ሻገር ብላችሁ ስትመለከቱ ጌታ ለሁሉ እንደሚበቃ ለዮሐንስ ይነግረዋል። የሕይወት ውሃ በነፃ የሚፈልግ ሁሉ እንደሚያገኝ ይናገራል። ከዛ ከቁጥር በሰባተኛ ደረጃ ለቃሉ መጠንቀቅ እንደሚገባ፣ ማንም በዚህ ቃል ላይ እንዳይጨምር ከዚህ ቃል እንዳይቀንስ ማስጠንቀቂያ ይሰጠዋል። የመጨረሻው 8ኛው ሐሳብ መጽሐፉ በበረከትና በተስፋ ይጠናቀቃል። ጌታ ኢየሱስ ሆይ ና ብሎ ይጸልይና መጽሐፉ በጸጋ ይጨርሻል። የጌታ ኢየሱስ ጸጋ ከሁሉ ጋር ይሁን ብሎ በጸጋ መጽሐፉን ያጠናቅቀዋል ማለት ነው። ጌታ ይባረክ። አሜን በሏ። እስቲ በደንብ አሜን በሉ። በራእይ መጽሐፍ ውስጥ ምን ገረመ ካላችሁኝ የገረመኝ 3 ነጥብ ተናግሬ ጨርሳለሁ። የመጀመሪያው የገረመኝ ይሁኝ ነኝ። በጣም የገረመኝ ነገር ምንድነው? ለሰባቱ አብያተ ክርስቲያናት መልእክት ሲጽፍላቸው ዮሐንስ የኤፌሶን ቤተክርስቲያን እንደምታውቁት የስተት ትምህርት ያልተገኘባት ቤተክርስቲያን ነች። የኃጢአት ልምምድ ያልተገኘባት ቤተክርስቲያን ነች። የኤፌሶን ቤተክርስቲያን በጣም በሚገርማችሁ ሁኔታ በነ ጳውሎስና በነ አጵሎስ የተገለገለች ቤተክርስቲያን ነች። ግን የሚገርመው በዛን ዘመን ወድቃለች፣ በዚህ ዘመን ጠፍታለች። በራእይ መጽሐፍ ውስጥ ከተማርኩት ነገር የገረመኝ በታዋቂና በትላልቅ አገልጋይ መማር ዋስትና እንደማይሆን ነው። ሰው ከጳውሎስ ተምሮ ከአጵሎስ ተምሮ ከወደቀ፣ አንዳንዶቻችሁ ትልልቅ ስመጥር አገልጋዮች ስላገለገሏችሁ በክርስትና ቆማችሁ የምትኖሩ ከመሰላችሁ ትሳሳታላችሁ። ትልቅም ይሁን ትንሽ፣ ታዋቂም ይሁን የማይታወቅ አገልጋይ አንተ ከጌታ ጋር እስካልተጣበቅክ ድረስ በተከበሩ ቸርቾች በታወቁ ዶክተሮች እግር ስር ተቀምጠ መማር በክርስትና ሕይወት ለመቀጠል ማረጋገጫ ሊሆን አይችልም። የኤፌሶን ቤተክርስቲያን ያኔ ወድቃለች፣ አሁን ጠፍታለች። ክርስትናችሁን በግል ከእግዚአብሔር ጋር ባላችሁ ፌሎሺፕ ላይ ነው እንጂ መመስረት ያለባችሁ እኔ እኮ ዶክተር እንትና ነው ወይም ነብይ እንትና ነው የሚያስተምረኝ ብለህ ማለት በክርስትና ሕይወት ለመቀጠል ማረጋገጫ እንደማይሆን እንድታቅልኝ ይፈልጋሉ። ሁለተኛ የገረመኝ ነገር ምንድነው? ከሰባቱ አብያተ ክርስቲያናት ስተት ያልተገኘባቸው ያልተነቀፉ 2 ቤተክርስቲያኖች ናቸው። የቀሩት 5ቱ በተለያየ መልኩ ነቀፌታ ቀርቦባቸዋል። ነገር ግን በሰባቱ መቅረዝ መካከል የሚመላለሰው ይላል መጽሐፍ ሲናገር ምን ማለት ነው? ጌታ ኢየሱስ ነው የሚናገረው። መቅረዞቹ ሰባቱ አብያተ ክርስቲያናት እንደሆኑ እዛው መጽሐፍ ላይ ይናገራል። የሚገርመው በመካከላቸው ይመላለስ ነበር ነው የሚለው። ምን ማለት ነው? ለጠንካራዎቹ ቅርብ፣ ለደካማዎቹ ሩቅ አልነበረም ጌታ። ምንም እንኳን ደካማ ቢሆኑ እነዛ 5 አብያተ ክርስቲያናት 2ቱ ጠንካራ ቢሆኑም ለፊላደልፊያ ቤተክርስቲያን የተጠጋ፣ ለሌላው ደግሞ እንከን አለብሽ ላላት ቤተክርስቲያን የራቀ አይደለም። አሁን በእኛ ዘመን እንደሚታሰበው እግዚአብሔር ለሆኑ ቸርቾች የቀረበ፣ ለሆኑ ቸርቾች የራቀ ተደርጎ እንደሚታሰበው አይደለም። ይሰማል ወይ? ቤተክርስቲያኔ ብሎ ለጠራት ሁሉ ጌታ እኩል አክሰሰብል እንደሆነ በራእይ መጽሐፍ ውስጥ ተምሬያለሁ። ምን ማለት ነው? ባጭር አማርኛ ለኤፌሶን ቤተክርስቲያን መጋቢ መልአክ እንዲህ ብለህ ጻፍ ብሎ ሲል እንደ ቤተክርስቲያን መሪ በቤተክርስቲያን ውስጥ ለተፈጠረው ችግር መጋቢው ሪስፖንሲብል ቢሆንም ጌታ ግን አካሉን አይጥልም። አቤት! አንዳንድ ሰዎች ቤተክርስቲያንን አኮስሰው እንደሚስሉባቸው አይደለም። አንዳንዶች
ባቢሎን ይላሉ፣ አሮጊቷ ይላሉ፣ የሆነ ነገር ይላሉ፣ የሆነ ነገር ይላሉ። አኮስሰው ሊናገሩ ይፈልጋሉ። ግን እንደሱ አይደለም። ጌታ በደሙ ያዋጃትን ቤተክርስቲያን መቼም አይተዋትም። መቼም አይተዋትም የሚል ሰው ካለ ያጨበጭባል። መቼም አይተዋትም ቤተክርስቲያን። የመጨረሻው ከገረመኝ ከራእይ መጽሐፍ ውስጥ ከገረመኝ ሐሳብ ነው። የመጨረሻው ደግሞ ምን መሰላችሁ? ሰይጣን በዘመን መጨረሻ ራሱን ቅድስና በሌለው ሶስትነት ይገልጣል። እኛ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን አንድ አምላክ ብለን እንደምናምን እንዲሁ ሰይጣን ደግሞ ቅድስና በሌለው ሶስትነት ራሱን ይገልጣል። ይሄ በጣም የሚገርም ጉዳይ ነው። ለምን አማኞች ከስክሪፕቸር ተነስተው ለእግዚአብሔር ያላቸው መረዳት ምን እንደሆነ ስለሚያውቅ ከዛ ጋር ተነጻጻሪ በሆነ ወይም ሊኮረጅ በሚችል መልኩ ነው ራሱን በዘመን መጨረሻ የሚገልጠው። 666 ማለት 666 ማለት አንድ ነገር 3 ጊዜ ሲጻፍ የሚናገረው 6 ማለት ጎዶሎ ቁጥር ነው ብያቸዋለሁ። 7 ፍጹም ቁጥር ነው። 6 ማለት 7 ሲቀነስ 1 ማለት ነው። ስለዚህ ጎዶሎ ማለት ነው። 666 ማለት በአጭር አማርኛ ጫማ ላይ፣ ካልሲ ላይ፣ ሸሚዝ ላይ ሳይሆን መፈለግ ያለብህ ፍጹምና የሌለው ቅድስና የሌለው ፍጹምነት የሌለው ማለት ነው። 666 ማለት ለዚህ ነው 3 የሚያመለክተው ሰይጣን በዘመን መጨረሻ ቅድስና በሌለው ሶስትነት ራሱን እንደሚገልጥ ነው። ለምንድን ነው ሰይጣን ደግሞ ምልክት የፈለገው ካላችሁ፣ በሰዎች ግንባርና ቀኝ ክንዳቸው ላይ ምልክቱ ማስቀመጥ የፈለገው ካላችሁ፣ ሰይጣን ራሱ የሚኮርጀው የክራይስትን አመጣጥ ስለሆነ ኢየሱስ የመንፈሱን ማህተብ በልጆቹ ላይ እንደሚያደርግ፣ የመንፈሱ ምልክት በልጆቹ ላይ እንደሚያደርግ፣ ሰይጣንም በተመሳሳይ መልኩ ምልክቱ ማድረግ ይፈልጋል። ክራይስትን ስለሚከተል ስለሚኮርጅ ነው ይሄን የሚያደርገው። ወዳጆቼ በራእይ መጽሐፍ ውስጥ አስፈሪ አውሬ ሳይሆን ታላቅ ንጉሥ በዙፋኑ ላይ ሆኖ ታዩታላችሁ። ከሁሉም የሚገርመኝ ደግሞ በራእይ መጽሐፍ ውስጥ ሰማይ ተከፈተ፣ ከዛም በተከፈተው ሰማይ ላይ ዙፋን አየው፣ በዙፋኑ ላይ ተቀማጭ ነበር አለ። ዙፋኑ ኢምፒቲ አይደለም፣ አውቶሪቲ የነበረው ፐርሰን በዙፋኑ ላይ ነበር አለ። ዛሬ ጃንሆይ የለም። አቤት የኛ ሀገሩ ጃንሆይ የለም። የዘላለም ንጉሥ የጌቶች ጌታ ያለና የነበረ የሚመጣ ግን በዙፋኑ ላይ አለ። ከዛ በዙፋኑ ላይ የተቀመጠ አየኋለ። ከዛ ሳይዋል መልኩ የኢያስጴድንና የሰርዲኖንን እንቁ ይመስል ነበር። የኢያስጴድንና የሰርዲኖንን እንቁ ይመስል ነበር ሲል ኢያስጴድ በጣም ጠንካራ እንቁ ነው። የሰርዲኖን በጣም ንጹህ ነው። አንድ ንጉሥ ንጹህ ከሆነ ጠንካራ አይደለም፣ ጠንካራ ከሆነ ንጹህ አይደለም። በዙፋኑ ላይ ኮራፕትድ ያልሆነ ንጉሥ እግዚአብሔር ብቻ። ሌላው በጠቅላላ ኮራፕትድ የሆነ ንጉሥ ነው። እጁ ላይ ቆሻሻ አለ፣ እንከን አለበት። የኔና የናንተ ንጉሥ ግን እጅግ ንጹህ ነው፣ እጅግ ብርቱ ነው። እጅግ ብርቱ ንጉሥ ነው፣ እጅግ ንጹህ ንጉሥ ነው። እና እግዚአብሔርም በግርማው እኔ በራእይ መጽሐፍ ውስጥ ከተደነቁት ነገር አንዱ ደግሞ ምንድን ነው? ስለ አውሬው ከመናገሩ በፊት ስለ ጌታ ይናገራል። ደረቱን በወርቅ መታጠቂያ የታጠቀ፣ ጸጉሩ ነጭ ነው፣ አይኑ እንደ እሳት ነበልባል፣ እግሩ እንደነጠረ እሳት ነበር ይላል። ከዛስ ይሄንን ጌታ ያሳያችሁንና ከዛ ቀጥሎ 7 ራሶችና 10 ቀንዶች ያሉት አውሬ ሲላችሁ ንጉሱን በግርማው ካያችሁት በኋላ አውሬውን ስታዩት የሰፈር ውሻ ነው የሚመስላችሁ። እውነቴን ነው የምነግራችሁ። ምላጭ ልትፈሩት አትችሉም። ሰይጣን ሊያስፈራራችሁ አይችልም። ከሁሉ በላይ የመጨረሻ መባረካችሁና ምዘጋው በዚህ ሐሳብ ነው። የሞትም የህይወትም ቁልፍ በእጄ ነው አለ። አቤት ሰይጣን እንኳን እኔና እናንተን አይደለም የተከታዮቹን መኖሪያ ስፍራ ቁልፍ በእጁ የለውም። በጨበጣ የሚፎክር ሊከላችሁም ሊያኖራችሁም የሚችል አምላክ አንድ ብቻ ነው። ዓለም በመከራ ስትናጥ፣ ሰማይና ምድር ሲጨነቁ፣ የፀሐይ 1/3፣ የባህር 1/3፣ የአየር 1/3 በእግዚአብሔር ቁጣ ሲመታ፣ ከታላቁ መከራ በፊት እግዚአብሔር ቤተ ክርስቲያንን ይወስዳታል።
በራእይ መጽሐፍ ውስጥ የምታዩት ውጥንቅጥ እሳት መከራና ስቃይ ቤተክርስቲያን ከላይ ሆና ላይቭ ወደ ምድር ትከታተላለች። በዚህ ደስ ሊላችሁ ይገባል። ቤተክርስቲያን በታላቁ መከራ ውስጥ አታልፍም። አሁን ያለነው በምጣር መጀመሪያ ነው። አሁን ያለነው በእግዚአብሔር የምሕረት ዘመን ነው። ሊመጣ ያለ ቁጣ አለ፣ ሊመጣ ያለ ምጥ አለ። ከዛ ምጥ በክርስቶስ ኢየሱስ አምናችሁ ስላመለጣችሁ ደስ ሊላችሁ ይገባል። እናም አንዳንድ ሰዎች እንዳትረሱ ይሄን ሐሳብ። አንዳንድ ሰዎች ቤተክርስቲያን በታላቁ መከራ ውስጥ ታልፋለች ይላሉ። ቤተክርስቲያን በታላቁ መከራ ውስጥ የምታልፍ ከሆነ እንኪያስ ኢየሱስን ማመናችን በከንቱ ሆና። በኢየሱስን የማመናችን አንዱ ቤኔፊት ከታላቁ መከራ ማምለጣችን ነው። እግዚአብሔር ሲቆጣ ምድርን ሲቀጣ አስቀድሞ ልጆቹን ወደ ራሱ ሰብስቦ ነው። ከዛ መጽሐፉም ሲናገር እንደዚህ ይላል፣ ከታላቁ መከራ በኋላ በ1000 ዓመት ከ1000 ዓመት መንግስት መጀመር በፊት ጌታ ኢየሱስ በነጩ ዙፋን ላይ ከቅዱሳን ጋር አብሮ ይመጣል። በራእይ መጽሐፍ ውስጥ ሌላው አስደናቂ ሐሳብ ምንድነው? እሱ ከአፉ ሰይፍ ወጣ ይላል እና ሰይጣን ከተከታዮቹ ጋር በእግዚአብሔር ላይ ጦርነት ሲከፍት እሱ ለውጊያ ሲወጣ ቅዱሳን አብሮት በነጭ ፈረስ አብሮት ሲወጡ የሚገርመው ቅዱሳን በእጃቸው ሰይፍ አይዙም። እንደው ዝም ብለው በመገኘት የሚሆነውን ነገር ለማጀብ ካልሆነ መስተቀር ሊያግዘው የሚሰለፍ ሰራዊት የለም። ደግሞ ይገርማቸዋል፣ ሰይጣንና እግዚአብሔር ጦርነት አይገጥሙም። በአፉ ውስጥ ትንፋስ ያጠፋዋል። እንደውም መጽሐፍ የሚናገረው ትዝ አይላችሁ? እንደዚህ እኮ ነው የሚለው፣ ያዘው ነው የሚለው። አውሬውን ተያዙ የኩያ ነው፣ ያዘው ያሸናፊ ነው። በመጨረሻው ውጊያ ላይ ሰይጣንና እግዚአብሔር ተያይዘው አይደለም የሚጠናቀቀው፣ ጌታችን ይዞት ነው የሚጠናቀቀው። ከነ ህይወቱ በሳት ባህር ይጥለዋል ይላል። የሰማኝ ሰው ካለ አሜን ይበለኝ። እኔ እናንተ ብንጣላ ልንያያዝ እንችላለን። እግዚአብሔርና ሰይጣን በሰልፍ ተጋጥመው ሊያያዙ አይችሉም። አቤት ይመጣ ጌታ አላችሁ። ድንቅ ጌታ አላችሁ። የምትወዱት ጌታ አላችሁ። አሜን ነው። አሸናፊ ጌታ አላችሁ። አሸናፊ ጌታ